የአላህ ሰላም እዝነት ሁላችን ላይ ይስፈን። في ذكر المعجزات የመልእክተኛውን ተአምር የምናወሳበት ተከታታይ አምድ ነው። በርካቶችን ተመልክተናል። አላሁ ስብሓነሁ ወተዓላ ሁሉን መልእክተኞች ሲልክ ተአምራትን ሰጥቷቸዋል። ለቀድ አርሰልና ሩሱለና ቢልበይናት እኛ መልእክተኞቻችንን በግልጽ በሆነ ማብራሪያ ተአምር ልከናቸዋል። ቢልሑጀጅ ልዋዲሓት ወልአያት ልባሂራት ወልሙዕጅዛት ዛሂራት ግልጽ የሆነ ተአምር የተብራራ መረጃን አስዞ ነቢያቶች ልኳቸዋል። ነቢያቶች መልእክት ይዘው ሲመጡ ለያዙት መልእክት ህዝቡ ማረጋገጫ የሆነው ዘንድ ለተከታዮቻቸው ኢማን መጨመሪያ ይሆን ዘንድ ተአምራትን አላህ ለሁሉም መልእክተኞች ሰጥቷቸዋል። ታዲያ እነዚህ መልእክተኞች ይዘውት የሚመጡት ተአምር ጊዜያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን አስተሳሰብና ግንዛቤ የመጠነ ነበር። ነብዩላህ ሷሊህ ግመልን ከተራራ እንዲወለድ ያደረጉት በሙዕጅዛቸው ከግመል ጋር ትስስር በነበረው ማህበረሰብ ዘንድ ስለተላኩ ነው። ነብዩላህ ሙሳ አለይሂ ሰላም ከሲሕር ጋር የሚመሳሰል ግን ሲሕርን የሚያሸንፍ ተአምር ተሰጥቷቸዋል። ለምን? ያ ማህበረሰብ በሲሕር የታወቀ ስለነበረ እነሱ እንጨቶቻቸውን ሲጥሉ እርሳቸው ደግሞ እንጨታቸውን ዱላቸውን ጥለው እነሱ የጣሉትን በልታ ዙራ ወደ ዱላ የምትለወጥ እባብ ማድረግ ይችሉ ነበረ። ይህ ማህበረሰቡ የታወቀበትን ግንዛቤ የመጠነ ተአምር ነበር። ነብዩላህ ዒሳ አለይሂ ሰላም ሲላኩ ህዝቡ ቅጠላቅጠሎችን በማዋሃድ ህክምና ይሰጥ ነበር። በህክምናው ሳይንስ አድጎ ነበር። የእርሳቸውም ተአምር ከዚህ ጋር የተያዘ ሆኖ ብቅ አለ። እነሱ የታመመን አይን እናድናለን ሲሉ እሳቸው የጠፋን አይን ይመልሱ ነበር። እነሱ የታመመን እናድናለን ሲሉ እሳቸው የሞተን ይቀሰቅሱ ነበር። በኢዝኒላህ በአላህ ፍቃድ ሁሉም ነቢያቶች የሚያሳዩት ተአምር ከአላህ በሆነ ፍቃድና ገዛ ነው። ለያዙት መልእክት መረጃ አጋዥ ይሆን ዘንድ ነው። ረሱልም አለይሂ ሰላቱ ወሰላም በርካታ ተአምርን አላህ ሰጥቶ ልኳቸዋል። የተአምራታቸው አስኳል ቁርአን ነው። እሱ ተአምራቱ እስከ የውመል ቂያማ እየተቀዳ ይቀጥላል። ለየክፍለ ዘመኑ የሚሰጠው በርካታ ነገር ይኖረዋል። ቁርአን ተአምረኛው የአላህ ቃል የሚለውን ዩቲዩብ ላይ ፈልጎ መከታተል ይቻላል። ስለ ቁርአን ስላወቃቀሩ፣ ስለ ይዘቱ፣ ስለ ሳይንሳዊ ግኝቱ ጠቅሰናል እዛ ላይ። ከዚህ በተጨማሪ ግን አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም በህይወት ቆይታቸው ሙሽሪኮችን ያሳመኑበት የተከታዮቻቸውን ኢማን ያጸኑበትን ተአምር አላህ ሰጥቷቸዋል። ኢማም አልአስባሃኒ ኢማም አልበይሃቂ ደላኢሉ ኑቡዋ በሚለው ላይ በርካቶችን ጠቅሰዋል። ሸይኹል ኢስላም ኢብኑ ተይሚያ ከአንድ ሺህ ተአምራቶችን ጠቅሰዋል። ኢማም አልነወዊ في شرح مسلم ከ1200 በላይ ተአምርን እንዳሳዩ ነብዩ አለይሂ ሰላቱ ወሰላም ጠቅሰዋል። ተአምራታቸው በርካታና ብዙ ነው። ከፈለዎቹ 7 መጽሐፍን ጽፈዋል በተአምራታቸው ብቻ። ሌሎቹ እስከ 9 ቮሊዩምን ጽፈዋል። ስለ ነብዩ ሙዕጂዛ ተአምር ሲናገሩ ሙዕጂዛ ማለት ما يعجز عليه الانسان ان ياتي بمثله አምሳያው ሌሎቹ ሊያመጡት የሚሳናቸው ነገር ሙዕጂዛ ይባላል። ከሰው ልጅ ችሎታና ክህሎት በላይ የሆነ መለኮታዊ ገዛ ማለት ነው ሙዕጂዛ ማለት። በርካቶችን ጠቅሰናል። እንዴት ጨረቃ እንደሰነጠቁ፣ እጃቸው ላይ ውሃ እንዴት እንደፈለቀ፣ የታመመን እንዴት እንዳዳኑ በርካቶችን አይተናል። እስኪ የተወሰኑትን ደግሞ እንመልከት። አቡ ቀታዳ ያወራው ዘገባ እዚህ ጋር ይጠቀሳል። አንዴ ከመልእክተኛው ጋር ሰፈር ወጣን ጉዞ። በርካታ ሰሃባ አብሯቸው አለ። ጉዞ ቀጠሉ። መንገድ ላይ የሄዱ ውሃ ጥም ገጠማቸው። ረሱሉም አለይሂ ሰላቱ ወሰላም ቆሙና ፈኸጠበሁም ንግግር አደረጉ። ሰፊ ሰራዊት ነው ያለው። ነገ እዚህ ቦታ ላይ ውሃ ታገኛላችሁ፣ ጉዟችሁን ቀጥሉ አሏቸው። ጉዞ ቀጠሉ። እንደምታውቁት የአረቡ ዓለም ሐሩር የበዛበት ነው። ፀሐይ በጣም የበረከተበት ነው። ጉዟቸውን ቀጠሉ። ጉዞ እየተጓዙ ያለ የአላህ መልእክተኛ ሀለክና ጠፋን ይላቸዋል። ረሱል ሰለላሁ ዐለይሂ ወሰለም ደግሞ ላሁልከ ዐለይኩም ለናንተ መጥፋት የለባችሁም፣ ችግር የለም ተረጋጉ ይሏቸዋል። አልቻሉትም። የውሃ ጥሙ በዛባቸው። ከዛም መልእክተኛው አለይሂ ሰላቱ ወሰላም ውዱ አደረጉና ለአቡ ቀታዳ ትንሽ ውሃ ቀረው። የአቡ ቀታዳ የውሃ ማዣ ኮዳ ነች። በልችን ኮዳህን ያዝልን ፈሰየኩኑ ለሃ ነበአን ታሪክ ይኖራታል፣ የቀረችውን ውሃ እንዳታጠፋሉ። ጉዟቸውን ቀጠሉ። ሰሃባው አልቻለም። የአላህ መልእክተኛ ውሃ ጥሙ ገደለን አሏቸው። መጨረሻ ምን ያደርጉ ረሱል ሰለላሁ ዐለይሂ ወሰለም አቡ ቀታዳ ያችን ውሃ አምጣሉት።
በኮዳ የተያዘች ትንሽ ውሃ ነች። አመጧት። መልእክተኛው አለይሂ ሰላቱ ሰላም እጃቸውን ታጠቡና ዱዓ አደረጉ። ከዛም የአቡ ቀታዳን ኮዳ ከፍተው ማፍሰስ ጀመሩ። ሰሃባው ይሄን ውሃ ሲያይ እየተንጋጋ መምጣት ጀመር፣ ግፊያ ተጀመረ። አትጋፉ ለሁላችሁ ይበቃል አሉ ረሱል ሰለላሁ ዐለይሂ ወሰለም። ያ ይቀዳል፣ ከፈሎ ይታጠባል፣ ሌላው ግመሉን ያጠጣል፣ ሌላው ውዱ ያደርጋል፣ ሌላው ኮዳውን ይሞላል። ያ ሁሉ ሰራዊት ጠጥቶ ታጥቦ አጥቦ ስንቅም የሆነውን በእንስራው ሞልቶ ሁሉም ጠገበ። በአንዲት በአቡ ቀታዳ ትንሽ ኮዳ ማለት ነው። ይህ ያ ሁሉ ሰው ያየው ክስተት ነው። አቡ ቀታዳ ተጠየቅ፣ ከም ኩንቱም ስንት ነበራችሁ ያን ያሏቸው? ቃለ ኩና 300 ሰው ነበር ያን። ሁሉም ጠጥቶ ታጥቦ ግመሉን አጠጥቶ ጠግቦ በእንስራው ሞልቶ ጉዟቸውን ቀጠሉ። አለይከ ሰላቱ ወሰላም። በተመሳሳይ ነቢዩ አለይሂ ሰላቱ ወሰላም የመጀመሪያ ዑምራ ለማድረግ ወደ መካ በሄዱበት ሙሽሪኮቹ አትገቡም ብለው እንዳገዷቸው ታስታውሳላችሁ። ያኔ ለሰዓታት ተቀመጡ፣ ለቀናት ተቀመጡ። ወደ መካ መግባት አልቻሉም፣ ወደ መዲና መመለስ አልቻሉም። ስምምነት ገና ሊደረግ ነው። ውሃ ጥም ገጠማቸው፣ ፀሐዩን አልቻሉትም። ምን ይደረግ? ረሱል ሰለላሁ ዐለይሂ ወሰለም እጃቸውን በትንሽ ውሃ ታጠቡና ምን ይላል ዘጋቢው? እጃቸውን ዘረጉት ይላል። ከእጃቸው ላይ ምንጭ መፍለቅ ጀመረ። በርካታ ሰራዊት ያየውን ከዚህ ምንጭ እቃችን ሞልተን ታጥበን አጥበን ጠግበን እንስራችንን ሞላል ይላል። ይህ ተአምር 1500 ሰራዊት ባለበት የተከሰተ ነው። ሁሉም ጠጡ። ተጠየቀ፣ ስንት ነበራችሁ? 1500። ወላሂ ለው ኩና 100,000 100,000 ብንሆን ኑሮ ይበቃን ነበር። ከእጃቸው ላይ የሚፈልቀው ምንጭ ውሃ ሰራዊት አጥግቦ የተትረፈረፈ ነበር። ጠግቦ ታጥበው አጥበው ስንቅም የሆናቸውን ይዘው እቃቸውን ሞልተው እንስራቸውን ሞልተው ነው የተቀመጡት። ረሱሉ አለይሂ ሰላቱ ወሰላም በዳዕዋ ቆይታቸው አላህ የሰሃቦቹን ኢማን የሚያጠነክርበት ከሃዲያንን እንዲያምኑ የሚያደርጋቸውን ተአምር እጃቸው ላይ ሰጧቸው ነበር። የሚገርመው ያሳዩት ተአምር የመጨረሻ ነብይ አይደሉ? ሁሉም ነብያቶች ያሳዩትን ተአምር እሳቸው ጋር ተከስቷል። በሽተኛን አድነዋል፣ ውሃ አፍልቀዋል። ጨረቃን ስንት ያልሰሩት ተአምር የለም። ነብዩ አለይሂ ሰላቱ ወሰላም ያሳዩት ተአምር እጅግ በርካታ እጅግ ብዙ ነው። ኢማም ነዋዊ في شرح ሙስሊም ከ1200 በላይ ተአምርን አሳይተው አልፈዋል። ተአምራታቸው ብዙ ነው። ቀሪዎቹንም በተከታታይ እንመለከታለን። አላህ ይነገሰው ይበለን። ወሰለላሁ ወሰለም على ነብይና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። መልእክተኛውን ተአምራት ያወሳን እንገኛለን። አላህ ሱብሓነሁ ወተዓላ መልእክተኞችን በተለያዩ ተአምራት ልኳቸዋል። ለቀድ አርሰልና ሩሱለና ቢልበይናት፣ እኛ መልእክተኞቻችንን በተለያዩ ተአምራቶች ልከናቸዋል። አይ ሙዕጂዛት አዛሂራት አልባሂራት፣ በተለያዩ ሙዕጂዛት ለተለያዩ ነቢያቶች አላህ ሰጥቷል። አንድ ነቢይ ወደ ህዝቦቹ ሲላክ ህዝቦቹ የሚያሳምንበት መለኮታዊ ገዛ እንዳለው የሚያሳይበትን ተአምር አላህ ይሰጠዋል። እነዛ ነቢያቶች ይዘውት የሚመጡት ተአምር ታዲያ ጊዜውን የዋጀ ተጨባጩን ያማከለ የማህበረሰቡን ግንዛቤ የመጠነ ካልቸራቸውን ቀለማቸውን የሚመስል ነው። ልክ እንደነሱ ሁሉ ረሱልም አለይሂ ሰላቱ ወሰላም በርካታ ተአምራትን አላህ ደርሳቸው ሰጥቷቸዋል። ዋናው ተአምራቸው ቁርአን ነው። ሙዕጂዛቸው ሙዕጂዘቱል ኻሊዳ፣ ተአምራቶቹ ተዝቆ የማያልቀው ያው የሆነ ያላህ ቃል ነው። ግን ደግሞ በተጨባጭ የሚነካ የሚዳሰስ የሚታይ የሚሰማ የሚሸተት ተአምረን ረሱል መሬት ላይ ፈጽመው ወደ ጌታቸው ሄደዋል። ኢማም ነዋዊ في شرح ሙስሊም ከ1200 በላይ ተአምራቶችን እንደሆነ ተናግረዋል። ኢማም አስበሃኒ ወኢማም አልበይሃቂ في دلائل النبوة ላይ እነሱም በርካታ ተአምራትን ጠቅሰዋል። ምናልባትም ከ1200 በላይ ናቸው። አንዳንዶቹ 7 ሌሎቹ እስከ 9 መጽሐፍትን በዚህ ዙሪያ ብቻ ጽፈዋል። የእሳቸው ተአምር መሬት ላይ ያሳዩት ጨረቃን መሰንጠቅ፣ ውሃ እጃቸው ላይ ማፍለቅ፣ የታመመን ማዳን፣ በአላህ ፍቃድ የሰሩትን ሁሎቹም ዘግበዋል። ዛሬ አንዱን ላውሳላችሁ ከተአምራታቸው ውስጥ መዲና ላይ ከባድ
ድርቅ ገባ፣ ዝናብ ጠፋ፣ ሰብሎች ደረቁ፣ እንስሳዎች ሞቱ፣ ሰው ውሃ ተጠማ፣ እርሻው ደረቀባቸው። ታዲያ እንደ መልእክተኛው አለይሂ ሰላቱ ወሰላም ኹጥባ ሊያደርጉ ሚንበር ላይ ቆመዋል። ንግግራቸውን ቀጥለዋል። እንግዲህ አንድ ሰው ኹጥባ ሲደረግ ሁላችንም ጸጥ ብለን እንድናዳምጥ ታዘናል። ሐታ መመሰል ሐሳ ፈቀድ ለጋ ጠጠር ይዞ እንኳን የተጫወተ ሰው ኹጥባው ላይ ትኩረት ነፍጓል ተብሎ ክፍያውን ሊያጣ ይችላል። ከአላህ ዘንድ የሚያገኘውን አጅር ሊቀንስበት እንደሚችል በሐዲስ ተዘግቧል። አንድ ሰው ግን በሚንበሩ አቅጣጫ ባለው በር በኩል ሰውን እያለፈ መጣና የአላህ መልእክተኛ አላቸው። ዞሩ። ኹጥባውን እንዴት ቆረጠው? ይህ ሰው ምን ገጥሞት ነው? ሷሃባ ሁሉ ተገርሞ ያየዋል። የአላህ መልእክተኛ ሀለከል አምዋል ወንቀጠዐት ሱቡል ፈድዑላህ አን ዩጊተና። የአላህ መልእክተኛ ወይ ገንዘቦች ንብረቶች ጠፉ፣ አዝርዕቱ ወደመ፣ አላህ ዝናብ እንዲያወርድልን እባክህ ተማጸነው አሉ። ረሱል ሰለላሁ ዐለይሂ ወሰለም እጃቸውን ወደ አላህ ነሱና አላህ ሆይ እስቂና፣ አላሁመ እስቂና፣ አላሁመ እስቂና፣ አላህ ሆይ አጠጣን 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 አሉ። አነስ ረወል ሐዲስ አነስ ምን ይላል? ወላሂ ማ ፊ ሰማ ምንም ሰማይ ላይ ቀዘዐተን ትንሽ ጉም እንኳን የለማል። ነገር ግን በአንድ ሰልዓ በሚባል ተራራ እነሱ ካሉበት አካባቢ ያለ ተራራ ጥግ አንዲት ከጀርባ ትንሽዬ ደመና ወጣች ይላል። ወደ መሃል ሰማይ መጣች። ሐታ ኢዛ ተወሰጠት መሃል ላይ ስትደርስ ተዘረጋች፣ ሰፋች፣ ሰማዩን ሞላችው። በአንዴ ደመነ ሰማዩ። በአላህ ይሁንብኝ ይላል አነስ። ረሱሉ ከሚንበሩ አልወረዱም አላህ ዶፍ ዝናብ የለቀቀብን ቢሆን እንጂ። ረሱል ከሚንበር ወርደው ከኹጥባ ሊያሰግዱ ሲሉ ጺማቸው በውሃ ርሶ ነበር ይላል። ይህ የነቢዩ አለይሂ ሰላቱ ወሰላም ትልቅ ተአምራቶች ውስጥ አንዱ ነው። በጣም የሚገርመው ግን ይህ ሐዲስ እንዲህ ብሎ ሳምንት አለፈ፣ ሳምንቱን ሁሉ ዘነበ ይላል። ምንም ፀሐይ ሳናይ 6 ቀን አለፈ ይላል አነስ። በሳምንቱ ኹጥባ ሊያረጉ ንግግር ሊያረጉ ሚንበር ላይ ቆመዋል። አሁንም ያ ሰውዬ በዛው በር ገባ። አሁን ደግሞ ምን ገጠመው? ትናንት ዝናብ ይምጣልን ነው። አሁን ደግሞ ያ አላህ መልእክተኛ እባክዎት እንስሳቶች ሞቱብን፣ አዝሮቱ ጠፋብን፣ አላህ ዝናቡን እንዲይዘው ለምኑልን አላቸው። ሱብሃንአላህ። ረሱልም ሰለላሁ ዐለይሂ ወሰለም ዝናብ በረከት አይደል ጸጋ አይደል መልስልን አይባልም። አላሁማ አሉ አላህ ወይ ዝናቡን ሐዋለይና ወላ አለይና እኛ ላይ አታድርገው በዙሪያችን አድርገው። አላሁማ ዐለል አካም በኮረብታዎቹ አካባቢ በተራራዎቹ አካባቢ ወመናብት الشجر ዛፎች በሚበቅሉበት አዝሩት በሚበቅልበት አካባቢ አድርገው ብሎ ዱዓ አደረጉ። ከዛም ይላል አነስ በጣም የሚገርመው ተአምሩ ልክ ወደ ሰማይ ያዩና አንዱን ጉም በእጃቸው አመላክተው እንዲሄድ ሲሉት ወደ ቀኝ ይሄዳል፣ ሌላኛውን ወደ ግራ ሲያመላክቱት ወደ ግራ ይሄዳል። መዲና መሃሏ ፀሐይ ሆነች፣ በመዲና ዙሪያ ግን ዝናብ ሆነ። ሐታ ይላል አነስ ምን ይላል? በመዲና ዙሪያ መዲና ደሴት እስክትመስል ድረስ በውሃ የተከበበች ደሴት እስክትመስል ወደ መዲና የሚመጡ ሰዎች ይመጡና መዲና ዙሪያዋን ከባድ ወንዝ እንዳለ መዲና ደግሞ ለብቻዋ እንደታጠረች ከውሃ ውጭ ይነግሩን ነበር ይላል አነስ ረዲየላሁ ተዓላ ዐንሁ። ይህ ከነቢዩ ዐለይሂ ሰላቱ ወሰላም ተአምራቶች ውስጥ አንድ ነው። ወአብየዱን ዩስተስቀል ገማሙ ቢወጅሂ ረቢዑል የታማ ዐስመቱን ሊልአራሚሊ። ይህ ከነቢዩ ሰለላሁ ዐለይሂ ወሰለም ተአምራቶች ውስጥ አንዱ ነው። ሶስተኛ ከዚህ የሚገርም ተአምር የምንማረው ትምህርት ቢኖር ሁሉም ነገር ሚዛን ሲኖረው ልክ ሲኖረው የሰመረ ይሆናል። ዝናብ ሲበዛም ጥፋት ነው፣ ዝናብ ሲጠፋም ጥፋት ነው። ሁሉም ነገር በባላንስ በሚዛን ሲሄድ እጅግ መልካም ነገር መሆኑን እንማርበታለን። እኒህና በርካታ ነገሮች ከዚህ ታሪክ የምንማረው ነው። በሰማነው የምንጠቀም ያድርገን። ሌላ ተአምራቶችን እናውሳለን። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ።